የተቋር መንፈሳዊ ስልት በመጀመሪያ ደረጃ ትልቅነትን መቀበል ነው። ራሱን ትልቅ አድርጎ ሌሎች በትልቅነት እንዲቀበሉት ማስገደድ ነው። የማስገደድ ኃይል አለው። ስለዚህ የማስገደድ ኃይሎቹ በተለያየ አይነት መንገድ ይከሰታሉ። አንደኛ በህልም በማስፈራራት፣ ሁለተኛ በሰውነት ውስጥ የተለያዩ ምልክቶችን በመስጠት፣ ሶስተኛ ያየውን ራእይ በሚቀጥለው ቀን ተግባራዊ በማድረግ እነዚህ ሂደቶች በቀጥታ የሚከናወኑበት መንገዶች ደግሞ አሉት። በመጀመሪያ ደረጃ በቀላሉ ለመቆጣጠር የሚሄድበት መንገዶችም ኃይልን ተከትሎ ነው። ብዙ መንፈስ የራሱ የሆነ ዘዴና ጥበብ ሲኖረው የተቋር መንፈስ ለየት የሚለው ግን የኃይልን ባህሪ ተጠቅሞ ልቦናን እንደፈለገ በገባበት ሰዓትና ጊዜ የመቀየር ችሎታ መኖሩ ነው። ህሊናውን በብዙ መንገድ ያምታታና በቀጥታ መጨናነቅ ሲጀምር ወደሚፈልገው መርሆ ይወስደዋል ወይም ወደሚፈልገው ሐሳብና ጎዳና ይወስዳል። ይሄ የማስገደድ ኃይል ነው። ስሙ ማን ነው? ጠቋር ይባላል። ስለዚህ ከዚህ ጠባዩ የተነሳ ብዙ አባቶች ይህንን ክፉ መንፈስ ለምደውታል። ልምምዱም በባህሪ ውስጥ ባለው መሸነፍ ጋር ተያይዞ ለአምልኮት ከሚሰጡት ቦታ ጋራ እና በጸሎት ከሚቃወሙት አካሄድ ጋር ተያይዞ ለመቃወም ይህንን አጋጣሚ ለማግኘት እድሉን እስኪያጡ ድረስ በቀላሉ ተቀብለውት እንዲኖሩ ያደርጋል። ስለዚህ አባት ሆኖ በባህሪ ውስጥ የመቀመጥ ችሎታው በስፋት የታወቀ ነው። ከዚህም አንጻር ብዙዎቹ የኔ መንፈሳዊ ነው የሚለውን መልእክት በሚገባ ይቀበላሉ። መንፈሳዊ ነው፣ እሱ ምንም አያደርግም፣ እንደውም ጠባቂ ነው፣ ረዳትና አጋዥ ነው፣ በተጨማሪ ራእይም ይገልጣል ተብሎ የተለያዩ ግብሮችንና የተለያዩ እሱ የሚፈልጋቸው መሻቶች ለማቀነባበር እድል ያለው መንፈስ ነው። ከዚህ አንጻር ልምምዶቹም ፍጹም መንፈሳዊ በመምሰል ጎዳና ውስጥ የተለመዱ ናቸው። በጸሎቱ ስፍራ የጸሎቱን ባህሪ ይከተላል። በዝማሬው ቦታ የዝማሬውን ባህሪ ይከተላል። በጣም የሚጠነቀቀው በቅዱስ ቁርባን እና በአምልኮት ላይ ብቻ የሚወሰደውን እርምጃ ይፈራዋል። መጀመሪያውኑ ወደዚህ ባህሪ እንዳይመጡ የሚያደርጋቸው እንቅስቃሴዎች በብዙ ፕሮግራሞች የተሞሉ ናቸው። አንደኛ ቅዱስ ቁርባን እንዳይወስዱና እንዳይቀደሱበት የተወሳሰቡ አካሄዶችን ይሄዳል። በመጀመሪያ ደረጃ ኑሮውን የተሟላና የተሳካ እንዳይሆን ያደርገዋል። በዛ ውስጥ ያለው ዋከባ የቱን ያህል የሰው ልጆችን ሐሳብ ሊቀይር እንደሚችልና መንገዳቸውን ማዛባት እንደሚችል ስለሚያውቅ ከፍተኛ የሆነ ጫና ያሳድራል። የኑሮ ጫና ወይም ደግሞ የባተሌነት መንፈስ በስፋት ያከናውናል። ይሄ የዚህ የጠቋሩ መንፈስ አሰራርና ስልት ነው። በሚባትሉበት ጊዜ ምን ያህል ለአምልኮት የሚሰጡትን ቦታና ስፍራ ቀለል እንደሚያደርጉትና ግምት ውስጥ እንደማያስገቡት ስለሚያውቅ ማዋከብ ይጀምራል። የተዋከበ ህይወት ውስጥ የእግዚአብሔር መንፈስ ለመግባት እድሉን እንደሚያጣ ስለሚያውቅ በዚህ ዋከባ ውስጥ አሰራሮችን በብዙ መንገድ ይዘረጋል። ኑሮና ሂደቱ የቤተሰብ መስረታው የመሳሰሉት ነገሩም ውስጥ ጣልቃ ገብቶ በልጆች አእምሮና ህሊና ውስጥ አፍዛ ደንግዝ ለመሆን እድሉም ሰፊ ነው። ምክንያቱም አባት ተብሏል በመጽሐፍ ቅዱስ ውስጥ ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ እና ዲያብሎስ በቀጥታ ስር የሰደደ ባህሪ በአኗኗር ውስጥ መሰረቱን ለመጣል ብዙም አያስቸግረው። አንዳንድ ታክሲዎች ላይ ሲሳፈር አያለው ተሳፋሪ ላይ የሚጮሁ ረዳቶችና ሹፌሮች ሙዚቃውን ቀንሰው እባክህ ስልክ ላውራ ስትሏቸው አልቀንስም ምን ታመጣለህ ይላሉ። በእንትን እያየ በስፖኪዮ እያየ በዚህ ወደ ኋላ በሚታይበት አላለም ከሹፌር ጎን ያለው ምን እያልክ ነው? ስልክ እኮ ጮኸብኝ ወይም ደግሞ ጆሮዬን አመመኝ ትንሽ ቀነስ አድርገውን ያለ አልቀንስም ይላሉ። የእውነት ነው ብላችሁ
ይህ አንደበታቸው ደግሞ ዋጋ ያስከፍላቸዋል። ወይ ትራፊክ ያስቀጣቸዋል፣ ወይ ደግሞ ዕዳ ውስጥ ይገባሉ። ያገኙትን ገንዘብ ደግሞ ማታውኑ ጠጥተውበት ጨፍረውበት ከንቱ ነው የሚሆነው። አይረባም። የእርግማን ውጤት ነው። ይሄ እርግማን በትክክል የቤተሰብ ውስጥ የኮተት ውጤት ነው። ከምንም ጋር የሚገናኝ አይደለም። ይሄ ነው ከመንፈስ ጋር ብቻ የሚገናኝ ነው። ትልቅ ሰውን ማያከብሩ ወፍራም እናቶች መጥተው ሲቀመጡ ተጠጉ ይሏቸዋል። አልጠጋባሉ ውረዱ በቃ ይላሉ። በተለይ እነዚህ ወጣጤ ረዳቶች ሲመጡ አንዳንዴ በጥፊ በለው ይልኛል። እንደው በጣም ትንሽ ይከብዳል እንጂ እውነት እድሜያቸው ትንንሾቹ ይሆኑ እስከ 14 ዓመት እስከ 15 ዓመት የሆኑ ልጆች እናቶችን አያከብሩ። መብታቸውን የሚያስከብሩ ሰዎች ሲመጡ እሺ በቃ ብሎ ዝም ብሎ አያልፉም። ገንዘቧን ብቻ ነው የሚያስቡት። ካልተጠጋችሁ፣ ሶስተኛ ወንበር ተደርቦ ካልተቀመጣችሁ ሙልጭ ነው የሚያደርጓችሁ። ያጉረመርማሉ፣ ያጉረጠርጣሉ። ነይ ውረጂ በቃ አይሆንም፣ ካልተጠጋሽ አትሳፈሪም፣ ነይ ውረጂ። ሶስት ሰው ነው የሚቀመጠው። አይ በቃ ሁለት ነው የሚቀመጠው፣ አልጠጋም ስትሉ ጸብ ነው የሚፈጥሩት። ሹፌሩ ወርዶ ሁሉ ነይ ውረጂ ብሎ ጎትቶ የሚያወርድበት ጊዜ አለ። የሚለጠፉት እንትኖች ራሳቸው ጽሁፎች ራሳቸው እንዴት ነው አላል በቃ የሆነ ውስጣቸውን ያለው ነገር ለመናገር ይሞክራሉ። የዛን ያክል ደግሞ በጣም ደግ የሆኑ ሰዎችም አሉ። ከሹፌሩም ሆነ ከረዳት መንፈሳዊ ሰዎችም አይጠፉም። ደግ ለሰው የሚያስቡ ትልቅ ሰው የሚያከብሩ እግሩ የተመታ እግሩ የተሰበረ ወይ የሆነ አዛውንት ሲመጡ ደግፈው ለብቻቸው እንኳን የሚያስቀምጡም ሰዎች አሉ። በቃ ዋጋውን በእነሱ አድርገውት ማለት ነው። ሂሳቡን ችግር የለውም ብለው ያስቀምጧቸው፣ ያዝናሉ። የሚገርማችሁ ተደግፎ የሚገባ ሰው ሲል አይ ቦታ የለም ብለው የሚመልሱ ደግሞ አሉ። አካል ጉዳተኛ ወይ የሆነ ወፈር ያሉ እናት ሲመጡ ወይም ደግሞ የታመመ ሰው ሲኖር ልጅ የያዘች እናት እንደዚህ አዝላም በዚህ በኩልም ልጅ ይዛ ምናምን ተጠጊ ይላታል። ተጠጊ በፍጹም ሐዘን ራሱ ተረግሞ ስላደገ ውጤቱን የእርግማን ውጤት ያሳያል ማለት ነው። እንዲህ አይነት ነገር አለ። ከመልስ ጋር በተገናኘ እንደዚሁ የሚሳደቡ አሉ። ከመልስ ጋር በተገናኘ ከገንዘብ ጋር በተገናኘ አልሰጠኸኝም ስጠኝ ስትሉት ሰጥቻለሁ ላይ ይከራከራል። ሲመልስም ተቆጥቶ ነው ተሳድቦ ነው። አልሰጥም ብሎ የሚጣላበትም ጊዜ አለ። ይደባደባሉ። ሌሎች ብዙ ችግሮች ይነሳሉ እና በዛ መካከል ትራፊክ መጥቶ እፊታችን ደግሞ ሲቀጣቸው የምናያቸው ደግሞ አሉ። ጠቁመውም ደውለውም ለትራፊክ እንደዚህ ብሎ ጠቁመው ምንድነው ሲሉ እንደዚህ ብሎናል ብሎ ለሹፌሩ እንዲቀጣ የሚያደርጉ ያደረገውን ተናግረው መብታቸውን የሚያስከብሩ ተሳፋሪዎችም አሉ። ያ ቅጣት የምን ቅጣት ነው? የአፍ ፍሬ ነው፣ የእርግማኑ ፍሬ ነው ማለት ነው። ተሳፋሪን ባለማክበራቸው ብቻ ሳይሆን እያንዳንዷ የሚሄዱባት ስቴፕ የሚሰበስቧት ገንዘብ የግፍ ገንዘብ ስለሆነችም ጭምር ነው። ሌላው ደግሞ እንደዚሁ ሃይገርም ስሳፈርም ያጋጠመኝ ነገር አስታውሳለሁ። ወደ ሳሪስ አቦ በነበርኩበት ሰዓት በጣም ወፍራምና ጥቁር ረጅም ረዳት ነው እና ወጠምሻ ነገር ነው እና በጣም ኃይለኛ ነው። ይሳደባል። ሹፌሩን ደግሞ ቀጫጫ ነው፣ ይሳደባል። ኧረ እባክህ ትልቅ ሰው ናቸው፣ አትግፋ፣ አትሳደብ፣ ተጠጎረዛ በአፉ ተጠጉ አይደል የሚለው እኮ እንዲህ አርጎ ግፍት ያደርገናል። እዛ የቆምነውን ሰዎች ማለት ነው። ምን ሆነህ ነው? በቃ ከዚህ በላይ በቃል በጣም እኮ በአንድ ግሬ እኮ ነው የቆምኩት ስትልቆሽ አይሰሙም። ተጠጎረዛ ካልፈልክ ና ውረድ፣ ውረድና እንዲያውም እናት እንደዚህ ትሁን እያለ ይሳደባል። ከዛ አጠገቡ የተቀመጡት እዛ ልጄ እባክህ እንደዚህ አትናገር፣ እኔንም እየገፋ እየረገጥከኝ ነው፣ ዝም በይ እስኪ አንቺ አሮጊት ምናምን ብሎ ይናገራል። ከዛ እንደው የሆነ ረገሙት ብቻ ነው ያላስቁት። ትንሽ ቆየት ብሏል፣ የሆነ እርግማን ረገሙት። የሚገርማችሁ የሆነ ቦታ ላይ መኪናው በፍጥነት እየሄደ ነው፣ እንዴት እንደሆነ አላውቅም፣ ወይም እጁ ብረቱ አምልጦት ይሆን አላውቅም። በሩ ክፍት ነው፣ ተንደባሎ ነው የወደቀው። ሄዶ እዛ የሌላ መኪና ጎማ ስር ተወጠፈ። ውይ ባልተናገርኩኝ ባልረገምኩት ነው ያሉት ሴትዮዋ። በቃ በጣም ተናደደ። ማናት እቺ? የትኛዋ ነች የረገመች? የትኛዋ ነች? ማን ብሎ ወደ ኋላ ፈጣ አጠገቡን ያሉት ማን እንደተናገሩ እንኳን አያውቅም። ከዛ ረዳቱ ሾፌር ወረደና ካሁን በኋላ አንድ ነገር ብትናገር ከኔ ጋር ስራ ታቆማለህ፣ ስነ ስርዓትን ያዝ ምናምን ብሎ ከሾፌር ጋር ደግሞ ሊጣሉ እርስ በርስ። እንዲህም አይነት የእርግማን ውጤት አለ። ቤቱ ችግሩን ሳይጨርስ ወይም ባህሪውን ሳይገራ ከህዝብ ጋር መጥቶ የሚጣላ በጡንቻው የሚያስብ ጭንቅላቱ ጡንቻ ውስጥ የገባ ጭንቅላቱ ኪስ ውስጥ የገባ ጭንቅላቱ ብልት ውስጥ የገባ ጭንቅላቱ ሆድ ውስጥ የገባ ብዙ ሰው አለ። በጭንቅላቱ ማሰብ የማይችል ሁሉ ነገራቸው ወይ በሆዳቸው ወይ በጡንቻቸው ወይ በዝሙት መንፈሳቸው የሚያስቡ። አጠገባቸው የተቀመጠች ሴት ስትኖር እሷን እያየ ሰው የሚገጭ አለ።
ብዙ ችግሮች አሉ እና እርግማኑ በጣም ከባድ ነው። በጣም አብሮ ተከትሎ እየሄደ ውጤትን ያሳያል። የውጤቱ አይነት ደግሞ አንዳንዴ ዋጋ የሚያስከፍል ነው። አንዳንድ ጊዜ ደግሞ ስራውን እንድትተው የሚያደርግ ነው። በቃ ይበቃኛል እንድትሉ የሚያደርግ ነውና ሾፌሮች የሆናችሁ በየትኛውም አይነት መስክ ህዝብን የምታገለግሉ አደጋ በጣም ሲያጋጥማችሁ እቺ መኪና ጸበል መረጨት አለባት። መኪናዋም ራሷ ምክንያቱም ምናምን ይቀበራል እዛ መኪና ውስጥ ብዙ መኪናዎችን ጸበል ተረጭተው ጤነኛ በቸም የመኪና ጤነኛ ማለት ጸበል ስትረጭ መኪናዋ ትጮሃለች ማለት አይደለም ማለት ይገባችኋል። መኪናዋ በስርዓቱ ትሄዳለች። አደጋ እንዲፈጠር አንዳንድ ቦታ ላይ ችግር የሚፈጥሩ ሰዎች አሉ። የመኪናው ጎማ እንዲወልቅ የሚያደርግ ቀድሞ ጎማው ይሄዳል ወይ የሆነ መሪ ጥምዝዝ የሚያደርግ መንፈስ እዛ ውስጥ ይቀመጣል። ብዙ ከመኪና ጋር በተገናኘ ሹፌሮች ጻፉልን። በጣም ብዙ አደጋ አለ። ብዙ ትራፊክ መስሎ አቅጣጫ የሚያስቀይር አለ። ሹፌሮችን አይምሯቸው ላይ እንቅልፍ የሚፈጥርባቸው አለ። በጫት እንዲሄዱ እንዲነዱ የሚያደርግ አለ። ብዙ ችግር ይፈጠራል ከመኪና ጋር። መኪናዋንም ራስህም ተረጭተህ ራስህም ጸበል ሄደህ ነው አደጋ ሲፈጠርብህ ገንዘብህ ሲባክንብህ ረዳትህ ሲያጭበረብር ና ብለህ እንቃጋ ወስደህ ጸበል ቦታ ሁለታችሁም ተጠመቁ። ከዛ በኋላ የሆነ 15 ቀን 7 ቀን ምናምን ትንሽ ጸበል ቦታ ማሳለፍ ልመዱ። በ6 ወርም በ5 ወርም አንዴ አይታወቅም። አንዳንድ ጊዜ የሚከተል የእናትም የአባትም የጎረቤትም የራስህም ደግሞ የዝሙት በገንዘብህ ሴተኛ ዳርጋ ስትሄድ ወይ የሆነ ዝሙት ቦታ መጠጥ ቤት ስትሄድ ከዛ ያፈስከው መንፈስ ደግሞ ነፍ ነው። በሚገባ ቋንቋ ልንገር በጣም ብዙ ናቸው። ያንን ማስወገድ አለብህ። ጸበል ተጠመቅ። ቅዳሴ ቁሙ። ቢያንስ ጊዜ የለኝም እንኳን ብትል በችም ጊዜ አለህ፣ ግን ጊዜ የለኝም ብትል በወር 1 ቀን አስቀድስ። እሁድ ቀንን ተው ስራ ይቅርና እሁድ ቀን አስቀድስና ከሰዓት በኋላ ስራህን ጀምር። ትድናለህ። አይምሮህ ይመለሳል። ገንዘብህ ሴቭ ይሆንልሃል። ከዛ ላይ አስራት ማውጣት ትጀምራለህ። በራሳችን ጫት ገዝተን እንቅማለን። በራሳችን ገንዘብ ትመረቀናለህ። በራስህ ሲጋራ ገዝተህ ታጨሳለህ። በራስህ እጅ እኮ ነው የምትቃጠለው። ይኸውልህ ሎጥ እንደዛ እኮ ነው ያደረገው። ወደ ሶዶም እኮ ነው የገባው። ቀጥታ ወደ እሳት ምድር ነው የገባው። ሲያየው ያማረ ነው። አዎ ቅጠሏም ሲያየው ያማረ ነው። ከዛ በኋላ በለጬ ያደርጋል ጩጬ የወንዶ ገነት ለጤንነት የቡታጀራ ለድበራ የሸርሸራ ለፉከራ ጸሎት እኮ ነው። ጸሎት እኮ ነው። በቃ የምጸልየው ጸሎት ነው። እየቃምክ የምጸልየው ጸሎት እኮ ነው። አዱባይ ያደርጋል ባለጉዳይ ይላል። ደግሞ ያኛው ባለጉዳይ የሚያደርግ ነው። ደግሞ ቦርሳ ይዞ የሚያዞር ጫት ነው። እሱም እዚህ አልቀረላችሁም እኮ መጥቷል። እዚህ አሜሪካ አልቀረ፣ ጣሊያን አልቀረ፣ ጀርመን አልቀረ፣ ጫት አለ። በምንድን ነው ያለው? በዱቄት ተፈጭቶ በዱቄት መጣል። የሚገርም ነው። ቀንበጡን ቀርቶ በዱቄት በፈረንጅ ማንኪያ ትቅመዋል። የሚገርም ነው። እንደዚህ እኮ ሆኗል። ይሄ ነው በቃ። ይሄ ጸሎታችንም በቃ በራሳችን ተለወጠ። ከዛ ያዞርሃል፣ ያደነዝዝሃል፣ ወይ ደግሞ ያስፈጥጥሃል። የሌለውን አይን ያጉረጠርጥሃል። በዛ የምትለምዳቸው ጠቦች የቃጠሎ እሳት። ከዛ ሽሻውም አለ ጋንጃውም አለ። እሱ ደግሞ አለ በአረብ ሀገር። እሱም አንደቅነቅ ነው። ሄሊኮፕተር ትነዳለህ። እውነቴን ነው የምልህ። ሴቶቹ ያውቁታል። የሚገርም ነው። እና እዛ ቁጭ ብላ ማንደቅደቅ ነው። ይሄ ሁሉ ምንድነው ስንል በራሳችን አይን እንደ ሎጥ ድንኳኑን ወደ ሰዶም አዛወረ። ወደ ቃጠሎ ምድር ወደ ቃጠሎ እሳት አዛወረ። ልጃቸውን እንደ መጥፎና አጥፊ ቤተሰብ አሰዳቢ አሳፋሪ አድርገው ያዩታል እንጂ ልጃቸው በአይነ ጥላ እንደተያዘ አይረዱም፣ አያውቁም። የሚገርመው ከቤተሰብ መሃል አይነ ጥላ የሚጠምደው አለ። በተለይ በቤተሰብ ውስጥ አንድ መልካምና ሃይማኖተኛ ሰው ካለ በቤተሰብ ውስጥ ያለ አይነ ጥላ ይጠምደዋል። በቤተሰብ ላይ ያለ ለምሳሌ በእናት አባት፣ በወንድም እህት ላይ ያለ አይነ ጥላ ምንም ለቤተሰቡ መልካም ነገሮችን ቢያደርግ አይመሰገንም። እንደውም ለቤተሰቡ በማድረጉ ይጠመዳል። ለቤተሰቡ ገንዘቡን ብቻ ሳይሆን ህይወቱን ቢሰጥም አይመሰገንም። እንደሚጠቅማቸው እያወቁ በነገር እያጠቁ እንዲኖሩ ያደርጋቸዋል።
ለቤተሰባቸው ጥሩና መልካም ሆነው የራሳቸውን ሕይወት ትተው ለቤተሰብ ብዙ ነገር የሚያደርጉ ሰዎች ምስጋናቸው፣ መልካምነታቸው በዓይነ ጥላ ይገፋል። ቤተሰብን በመደገፋቸው ከቤተሰብ የሚደግፋቸው ያጣሉ። ለቤተሰባቸው እንደ ሻማ ቀልጠው ቤተሰብን ለውጠው እነሱ ግን እንደ ጠላት ይታያሉ። ለእናት አባታቸው ለእህት ወንድማቸው ብርሃን ሆነው እነሱ ግን የራሳቸውን አጨልመው እየኖሩ በቤተሰባቸው የሚመረቁ ሳይሆን የሚናቁ ይሆናሉ። እነሱ ለቤተሰባቸው የሚያደርጉትን በጎ ነገር ሁሉ እንደ ውዴታ ሳይሆን እንደ ግዴታ እየታየ ከመመስገን ይልቅ ይታሙበታል። ይህን ሁሉ የሚያደርገው በእናት አባታችን በእህት ወንድማችን ላይ ያለው ዓይነ ጥላ ነው። የወለላይቱ እመቤት ልጆች የዛር መንፈስም ልክ እንደ ዓይነ ጥላና ከዓይነ ጥላ መንፈስ በላይ ቤተሰብን በማባላት በማጣላት ተወዳዳሪ የለውም። የዛር መንፈስ አንዱ ክፉ ጠባዩ ቤተሰብን በታላላቅ በዓላት እየጠበቀ በማናቆር በማጨቃጨቅ ይታወቃል። መንፈሱ በእናት አባቶቻችን ወይም በአያቶቻችን አማካኝነት ሲመለክ ወደ ቤተሰብ ገብቶ በደባልነት ሳይሆን በአባልነት ለመድኃኒዓለም ሰጥታለች። በቃ እኔ ወደዛ መሄድ አልችልም። ወደ ልጅቱ መሄድ አልችልም። ቢያንስ እንኳን እንደው ቡዳ እንኳን አልቃጣህም? አንዳንዴ አየት ታረጋለሁ እንጂ ሲፋቀሩ አየት ታረጋቸዋለሁ እንጂ ሌላ ምንም ማየት ነው እንጂ ሌላ ምንም አላረግ። ማየት ነው እንጂ ምንም አላረግ። ማየት ብቻ ነው? አዎ እቀናለሁ። ለምን ትቀናለህ? እነሱ አብረው ሲሰግዱ እቺ እንኳን ትስገድ። የቷ እቺ ቀፈፈህ? ምን ነው ቀፈፈህ እኮ እቺ ትላታለህ። አዎ መቁጠሪያ ዘመን ውስጥ ትይዛለች፣ መጽሐፍ ስትይዝ ትይዛለች። ታዲያ እቺ ሰው ነች እና አህያ ነች በቃ። ስለዚህ አልፈልግም፣ ሁለቱንም አልፈልጋቸውም። አትፈልግም? እቺ እኮ ሕፃን ናት፣ ምንም አቅም የሌላት ምን የሌላት እኮ ከእናቷ እየለመደች አይደል? ስንት ዓመቷ ነው ሕፃኗ? ዓመት ከአራት ወር ሆኗታል። አሁን ዓመት ከአራት ወር። አዎ ምንም አልቻልክም? ምንም። ታዲያ አስቀናህ? ዓመት ከአራት ወር ልጅ? አዎ አስቀናች። ምን ያስቀናሃል? ሁለቱ አብረው ሲሰግዱ በራቸውን ዘግተው መጽሐፍ ስትይዝ ትይዛለች፣ እጇን ስትዘረጋ ትዘረጋለች። እና ታዲያ አልቀናም? ልክ እሷ የምታደርገው መጽሐፍ ስትይዝ ቱቱ ትላለች በራሷ ቋንቋ። የበራሷ ቋንቋ ገና እኮ ፊደል እኮ አላወቀችም እኮ በራሷ ቋንቋ ጁ ትላለች። ጁ ትላለች። እና ታዲያ ያቃጥልሃል እንዴ? ቱቱ ያቃጥልሃል በጣም። ድምፅ የሌለው ቃል ታቃጥለኛለች። በቃ አፍማ ቢኖራት በደንብ ትናገር። ገና ነች እና ገና የማትናገረውን ያቃጠለችህ? አዎ ሁለቱም የሚሰሩት ስራ ያቃጥሉኛል። በቃ ስንት ናችሁ? 150 ሺህ ነን። በቃ የፎቶግራፉ በምንድን ነው የገባው? በፎቶ ነው። ፎቶ እንዴት ይደገምበታል? ፎቶን ስጪናለን ሰጠን። ከዛስ በፎቶ ተመተትን። በቃ እሷ ድንጋይ ሆና እንድትቀመጥ ነበር። ድንጋይ ሆና እንድትቀመጥ። ታዲያ ድንጋይ ሆነች? አይ በሽ ድንጋይ ይኮናል። አይኮንም። እሺ ሌሎችስ ስንት ናችሁ አልከኝ? ስንት ናችሁ? 50 ሺህ ነን። 150 ግብረ አበሮች ነን። ግብረ አበሮች አብረን። ውጭ ሀገርም የገባህ አለ? አዎ። እሺ እዚህ ሲጋቡስ አልቀናህም? ቀንቻለሁ። አንጥታ ስታስባርከም አልቅሽ አይደለ እንዴ? ምን ልብሷን እና ምን አስለቀሰህ? ቀንቼ። ሲረገዝስ? ሁሉንም ቀንቻለሁ። ምንም ማድረግ አልቻልኩም። ያው ታቀፈች። ብትቀና ምንም አላመጣም? ምንም አላመጣው። ምንም ቅናት ብቻ። ምንድነው እንደው የሀገራችን ሰይጣኖች በጣም ልክስክሶች ናቸው። ታልከን ነው እኛ እኮ እንደው በቃ በማይረባው ነገር ሁሉ ትቀናላችሁ። አዎ። ለምን? በቃ ይኸው በልጁ ቀናችሁ። በቃ እናን